12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዋም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ። ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማን ነካ ይላል ብለው አሰቡ። ጌታ ያችን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል። ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት ከዕብራይስጥ ወደ ጽር ቋንቋ ሲያስተረጉም የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። ስምዖን የኢሳይያስን የትንቢት መጽሐፍ እየተረጎመ ሳለ እነሆ ድንግል ትጸንሳለች ከሚለው ምዕራፍ ደረሰ። እንዴት ድንግል በድንግልና ትወልዳለች ብዬ ተረጉመዋለሁ? ይህንን የአሕዛብ ንጉሥ የእስራኤልስ መንግሥት ይቀበሉኛል ብሎ ፈርቶ ሴት ትጸንሳለች ብሎ ተረጎመው። እንቅልፍ መጥቶበት ተኛ። ቢነቃ ሴት የሚለው ተፍቆ ድንግል ተብሎ ተጽፎ አገኘው። ድንግል የሚለውን ፍቆ ሴት ብሎ ጻፈው። ዳግም እንቅልፍ መጥቶበት ተኛ። ቢነቃ ሴት ብሎ የጻፈው ተፍቆ ድንግል ተብሎ ተጽፎ አገኘው። ሦስቴም ይህ ሁኔታ ቀጠለ። በሦስተኛው ከእንቅልፉ ነቅቶ ፍቃለሁ ሲል እግዚአብሔር በተዋህዶ ያከበረው ወልድን ሳያይ እንዳይሞት መንፈስ ቅዱስ ተገልጾ ተናገረው። የእግዚአብሔር የማዳን ቀን የአባቶቹ የነቢያት ተስፋን እየተጠባበቀ ስምዖን 500 ዓመት ኖረ። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ በሥጋ የተገለጸውን እግዚአብሔር ወልድን በኦሪት ሥርዓት መሠረት ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የጌታን ቀን የሚጠብቀው አረጋዊው ስምዖን ከአልጋ ተጣብቆ ይኖር ነበር። መንፈስ ቅዱስ አጽንቶና አነሳስቶ ወደ ምኵራብ ወሰደው። ዮሴፍና እመቤታችን ጌታን ወደ ቤተ መቅደስ ባገቡት ጊዜ አረጋዊው ስምዖን ተቀብሎ አቀፈው። ጌታን በማቀፉ ታደሰ፣ ኃይልና ብርታት ሆነው። አንደበቱን ከፍቶ እያመሰገነ ተናገረ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤልም ክብር ነው አለ። እናቱ ማርያምን ግን እንደ ጦር የሚከፍል ሐዘን በልብሽ ያድራል አላት። የልጇ የወዳጇ የመስቀል ሞት ለእናቱ ለድንግል ማርያም እንደ ጦር የምትሰማ ሐዘን ናትና